ሰላም ጤና ይስጥልኝ ውድ የሀበሻ ጨዋታ ቤተሰቦች እንዴት ናችሁ? በህይወት መንገድ ላይ ነው ያለነው። እንኳን ለታላቁ የመስቀል በዓል አደረሳችሁ እያልኩኝ ዛሬ በህይወት መንገድ ላይ አንዲት የሀበሻ ጨዋታ ቤተሰብ መልእክት ልካልኛለች። እንግዲህ ለእናንተም መልካም በዓል እንዲሆን እመኛለሁ። መቼም በዚህ በዓል ስለ መስቀሉ መገኘት ብቻ ሳይሆን ዋናው ዓላማችን መስቀሉ ላይ ስለሞተው ክርስቶስ ነውና ያን መስቀሉ ላይ ለኛ የሞተልንን ክርስቶስን ምን ያህሎቻችን አግኝተነዋል? ንግስት እሌኒ እንግዲህ መስቀሉን የተቀበረውን ፈልጋ አግኝታለች። እኛ ደግሞ እዛ መስቀሉ ላይ የተሰቀለውን ክርስቶስን እንፈልጋለንና ለሁላችሁም መልካም የመስቀል በዓል እንዲሆን እመኛለሁ። ዛሬ አንድ የሀበሻ ጨዋታ ቤተሰብ ታሪኳን እንደዚህ ጽፋ ልካልኛለች። የእሷን ታሪክ አነብና ከታሪኳ ላይ እንግዲህ አብረን እንጨዋወታለን ማለት ነው። እንዲህ ይላል። ጥልዬ ያልጠገብኩ ጥሬ ማልበስል እልህኛና ሁሉን አደርጋለሁ እችላለሁ ብዬ የማስብ ትምክተኛ ሴት ነበርኩ። አሁን ላይ እድሜ ህይወት ለውጦኛል። በግድም ቢሆን የልጅነት እድሜን አስተዳደጌን ከእናቴ ወንድም አጎቴ ጋር ነበር። ቤተሰቦችን አላውቃቸውም። አጎቴ በነፃነት ነው ያሳደገኝ። ጥሩ ሰው ነበር። ጎበዝ ተማሪ አልነበርኩም፣ ግን ጸባይኛ የምባል ተማሪ ነኝ። ከፍ እያልኩ ስመጣ ተበላሸው። 7ኛ ክፍል ላይ ወሲብ ጀመርኩ። ከትምህርት ቤታችን ዳይሬክተራችንን በጣም የሚፈራ ሰው ነበር እና ትንሽ ጥፋት አጥፍቼ የትምህርት ቤት እንዳይቀበሉኝ ፈርሞ ሊያባራኝ ሲል ሆን ብዬ ገፋፍቼ ግንኙነት እንዲያደርገኝ አደረኩ። ከዛ በፊት አድርጌ ባላውቅም ባለጌ ሴቶች ጓደኞች ሁሉንም ነገር ሲያደርጉ ስለማይ አልከበደኝም። ከዛ ዳይሬክተሩ በጣም ወደደኝ። እኔም ልጅነት ሆኖብኝ ለአንዷ ስነግራት እሷም ለሌላው እየነገረች ወሬው ተባዛ። ግን እሱ ከኔ ጋር ወሲብ መፈጸም ሱስ ሆኖበት ብዙ አብረን ቆየን። እዛው ትምህርት ቤት ከኬሚስትሪ አስተማሪ ጋርም ጀመርኩ። እንዲህ እያልኩ 10ኛ ክፍል ወድቄ መስተንግዶ ተቀጠርኩኝ። ብዙ ሰራው፣ ግን ህይወት ፈቅ አለላለኝ። 26 ዓመቴ ላይ አንድ ልጅ ተዋወቅኩኝ። ሳላስበው ፍቅር ያዘኝ። ሀብታም ነው። ቤተሰቦቹ ትልቅ ድርጅት አላቸው፣ ይታወቃሉ። ስም ብጠራለህ። እሱ ግን እኔን አያፈቅረኝም ነበር። በዛ ላይ ድራግ ይጠቀማል። አንድ ቀን የጓደኛው ቤት ጠርቶኝ በአንድ ዘበኛ አጠገቡ እንድደፈር አደረገ። በሰዓቱ እሱ የሚያደርገውን አያውቅም ነበር። ቦታው ላይ የነበሩ 2 ሰዎች እንዲሁ አደረጉ። እንደዚያም ሆኖ እሱን ልጠላው አልቻልኩም። እሱ የሚያስደስተው ነገር እኔ ከሌላ ሰው ጋር ግንኙነት ሳደርግ ማየትና በእኔ ለቅሶ መደሰት ነው። ጭራሽ ከሆነ ጊዜ በኋላ የአእምሮ ህመም እንዳለበት አወቅኩኝ። ያኔ ተውኩት፣ ረሳሁት። ከጊዜ በኋላ ታማሚ ሆስፒታል ገባሁ። ያኔ ቫይረሱ በደሜ ውስጥ እንዳለ አወቅኩኝ። HIV ታማሚ ሆንኩ። ያኔ ህይወት ጨለመብኝ። የዛን ሰሞን አጎቴም ሞተብኝ። በቃ ነገር ዓለም ሁሉ ተደፈነብኝ። ውስጤ በበቀልና በብስጭት ተሞላ። ከትምህርት ቤት ዳይሬክተራችን ጀምሮ እኔ ጋር የተኙ ወንዶች ጋር ሆን ብዬ እየፈለኩ አብሬያቸው መተኛት ያስደስተኝ ጀመር። ከብዙ ወንዶች ጋር ለቁጥር ከሚከብድ ብዛት ካላቸው ጋር ሆን ብዬ ግንኙነት መፈጸም መቀጠል ስራዬ ብዬ ቀጠልኩ። ስራዬ መንገድ ላይ አልቆምም እንጂ ቢዝነስ ሴተኛ አዳሪነት ሆነ። በስልክ እየተደወለልኝ ቢዝነስ መስራት፣ ጥሩ ገንዘብና በቀል ሐዋሳ፣ አዲስ አበባ፣ ድሬዳዋ ላይ ለዓመታት ከባለስልጣን ከተማሪ ከድሃ እስከ ሚሊዮነሩ ጋር ስጋደም ኖርኩ። በመጨረሻ የዘራሁትን ሁሉ ሰብስቤ አጨድኩ። ስትሮክ መታኝ። ግማሽ ሰውነቴ ፓራላይዝ ሆነ። አሁን ቀኝ እግሬ ብቻ ነው በጥቂት የሚንቀሳቀስ። ፈጣሪ ሳይደግስ አይጣላም። አንድ ሽማግሌ ሰውዬ ወደ መጨረሻ ላይ አግብቼ ነበር። እሱም ብዙ አልቆየም፣ ሞተ። ሀብቱን ንብረቱን ይዤ ዛሬ ላይ ሰራተኛና ዘበኛ እየቀለኩ በህይወት አለው። የኔ ህይወት ብዙ ነው፣ ግን ይህን ባጭሩ ስነግርህ በአእምሮህ አስበው ምን ያህል ሰው እንደጎዳው። ግን ፈጣሪ እንደ ስራዬና እንደ ኃጢአቴ በዚህ ትንሽ ቅጣት አልፎኛል። የላኩልህ መልእክት ኑዛዜ ወይም ወንጀል ታሪክ ይሁን አላውቅም፣ ግን ንግግርህና ሀሳቤን ፈልጌ ሁሌ እሰማለሁ። አመሰግንሃለሁ። ለሀበሻዎች። እንግዲህ ይሄ የባሌ ታሪካችን የዛሬው ታሪክ ነው። ደጋግሜን ያነበብኩት ስሜቷን፣ ሁኔታዋን ለመረዳት ብዙ ሞክሬያለሁኝ። ሁላችንም አንፈርድም። ሁላችንም ደሞዛችን አልተከፈለንም። ያ ማለት የእግዚአብሔር ምሕረት ስላለን እንጂ ለሰራነው ሁሉ ኃጢአትና በደል
እግዚአብሔር ደሞዛችንን ቢከፍለን ኖሮ ማናችንም በህይወት እንኖራለን ብዬ አላምንም። የኃጢአት ደሞዙ ሞት ነው ይላል መጽሐፍ ቅዱስ። ስለዚህ ለሰራነው ኃጢአት፣ ለሰራነው በደል፣ ለሰራነው ክፉ ነገር ሁሉ እግዚአብሔር ዋጋችንን ቢከፍለን ኖሮ ማናችንም በህይወት እንኖራለን ብዬ አላምንም። ከፍቅሩ የተነሳ ከይቅርታው የተነሳ ነው ዛሬ በህይወት ያለ ነው ብዬ ነው የማምነው። ስለዚህ ከእግዚአብሔር ምሕረት የተነሳ በህይወት አለንና ስለ ምሕረቱ እግዚአብሔርን እናመሰግናለን። ዛሬ ባለ ታሪካችን እንግዲህ ታሪኳ የጀመረው ከኤሌመንተሪ ትምህርት ቤት ከ7ኛ ክፍል ጀምሮ ነው ያጀመረችው። እንግዲህ ይህንን ለመገመት የ13 የ14 ዓመት ዕድሜ ሆና ማለት ነው ይሄ ነገር የተጀመረው። ይህ የሚያሳየን እንግዲህ ለሷ ነገሮችን ያቀለለላት የምትሰማው ነገር ነው። ጥሩ ያልሆኑ ጓደኞች ነበሯት። በዛ ውስጥ ያሉት ጓደኞቿ የሚያደርጉትን ይነግሯታል። ያደረጉትን ነገር ስለሚነግሯት እሷ ብታደርገው ነገሮች ቀላል እንደሆኑ አስበዋለች። ስታደርገውም አልከበደኝም ያለችን ለዛ ነው። ምክንያቱም በመጀመሪያ በመናገር በመስማት ተለማምደዋለች። ስለዚህ ዛሬ የሀበሻ ጨዋታ ቤተሰቦች ምንድነው በመስማት የተለማመዳችሁት? የመጀመሪያው ጥያቄ ይሄ ነው። በህይወታችሁ ደጋግማችሁ በመስማት የተለማመዳችሁት ነገር ምንድን ነው? ዩቲዩቦቻችሁ ምንድነው የሚያሳያችሁ? ቲክቶካችሁ ምንድነው የሚያሳያችሁ? የእናንተ ምርጫዎች ምንድን ናቸው? ምንድነው ደጋግማችሁ የምትሰሙት ነገር? አውቃችሁም ይሁን በመለማመድም ይሁን ግን ምንድነው መጀመሪያ የምትሰሙት ነገር? ይቺ ልጅ ወደዚህ ህይወት ውስጥ እንድትገባ ካደረጋትና ነገሮችን ቀላል አድርጎ ያሳያት ደጋግማ የሰማችው ነገር ነው። ደጋግማ ከጓደኞቿ ያያችው ነገር ነው። ከዳይሬክተሯ ጋር ለማድረግ ነገሮችን አቅሎ ያሳያት ቀላል የሆነባት ምክንያቱ ያ ነው። ምክንያቱም ቀላል ነው። ተደጋግሞ ተነግሯታል ቀላል እንደሆነ። ከዛ በኋላ ከዳይሬክተሩ በኋላ ደግሞ ወደ ኬሚስትሪ መምህሯን ሄደችው። ለምን? ቀላል ነው፣ ምንም ማለት አይደለም። አዎ ብዙ ጊዜ በህይወታችን ምንም ማለት አይደለም የሚባሉ ጉዳዮች ናቸው ምንም ሆነው ህይወታችንን የሚያዛቡት። ስለዚህ በህይወታችሁ የምትሰሙትን የምታዩትን ነገሮች ምረጡ። ከዛ በመቀጠል የሄደችበትን ህይወት ይዩት። እቺ ልጅ አደገች። እንግዲህ 7ኛ ክፍል ነው ታሪኩ ይሄ የሆነው። 10ኛ ክፍል ገባች፣ ውጤት አልመጣም፣ አስተናጋጅ ሆነች። በአስተናጋጅነት ህይወት ውስጥ ብዙ የራሷ ያልነገረችን ግን ይሆናል ብለን የምንጠብቃቸው ነገሮች አሉ፣ ሆኑ። እነዛም አለፉ። ከዛ ሌላ ሰው ጋር ተዋወቀች። ከዛ ሰው ጋር ደግሞ የተፈጠረውን ነገር ነግራናለች። በመጨረሻ በህይወት ውስጥ ያገኘችው ነገር ራሷን የኤችአይቪ ቫይረስ ተጠቂ ሆና ነው ያገኘችው። ከዛ በኋላ የተመለሰችው ወዴት ነው የተመለሰችው? እንግዲህ ይሄ በትንሹ ስንገምተው ስንት ዓመትን ወስዷል? 6-7 ዓመታቶችም ሂደቶቹ ወስደዋል። ከዳይሬክተሩ ጋር ከተለያየሽ በኋላ ወደኋላ ከ7 ዓመት በኋላ ተመልሳ ሄደች። ማን ጋር ነው ሄደችው? ዳይሬክተሩ ጋር ነው የጀመረችው። እዚህ ጋር ስትሄድ ምናልባት ይሄ ሰውዬ የት ጋር ነበረ? አሁን እንድናይ የፈለኩት ነገር ይሄ ሰውዬ ጋር ነው ጀመርኩኝ ብላ በቀሏን የጀመረችው። እዚህ ሰው ጋር ስትጀምር ያ ሰው የት ጋር ነበረ? እውነት 7 ዓመት ሙሉ ሌላ የትዳር አጋር ሌላ ጓደኛ አልነበረውም? ቆሞ ይጠብቃት ነበረ ወይስ ሌላ ህይወት ውስጥ ነበረ? ስትመጣ ተቀብሏታል። የብዙዎቻችን የህይወታችን ስህተቶች ይሄ ናቸው። የሄዱትን ነገር መልሰን ስንቀበለው እውነት እንደዛው ነበር ወይ? እንደሄደበት ነበር ወይ? እንዳስቀመጥነው ነበር ወይ? ቆም ብለን መመልከት ይኖርብናል። እቺ ሴት ምን ይዛ እንደመጣች ያወቀው ነገር የለም፣ ግን ፍቃዱን አድርጓል። ይቀጥላል። ከዛ በኋላ አብረዋት የተኙትን ሰዎች ሁሉ በዘመናቸው ትፈልጋቸው ነበረ። እየፈለገች ነበር እርምጃዋን ወሰደችው።
አሁን ጥፋተኛ ነች አይደለችም ወደሚለው ነገር አይደለም። እነዛ አብረዋት በድጋሚ ያንን ኃጢአት የሆነውን ነገር ያንን ስህተት የሆነውን ነገር ለመስራት የወደዱት ሰዎች ምንድን ነው ያደረጋቸው? እንደዛ እንዲሆኑ ያደረጋቸው ነገር ምንድን ነው? እንዴት ነው ማሰብ የተሳናቸው? እንዴት ነው ቆም ማለት ያቃታቸው? እንዴት ነው የጣሉት ነገር የተዉት ነገር ተመልሶ እዛው ስፍራ ላይ በዛው መልኩ በለመዱት መንገድ ሆኖ ሲመጣ ትክክል ነው ብሎ የተቀበሉት? ዛሬ በሕይወታችን ምን ያህሎቻችንን በዚህ መንገድ ውስጥ ያለ ነው? የተውነውን የጣልነው ነገር ሲመለስ እጃችንን ዘርግተን የምንቀበለው? የሀበሻ ጨዋታ ቤተሰቦች ይህንን ነገር ቆም ብላችሁ እንድትመለከቱ ትፈልጋለሁ። ምን ይዞ እንደሚመጣ አታውቁትም፣ ግን እንቀበላለን። ከዓመታቶች በኋላ ሲመለስ ና ብለን እንደገና እንቀበላለን። የለመድነው ገላ ነው፣ የምናውቀው ነገር ነው ወይ? ግን ምንድን ነው ያለው? ይህንን ነገር ቆም ብላችሁ ተመልከቱት። የጣላችሁት ነገር የተዋችሁት ነገር እንደገና ሲመለስ ምን ይዞ ነው የመጣው? እግዚአብሔር ቃል እንደሚል እንደተናገርኩት የኃጢአት ደሞዝ ሞት ነው ይላል። ደሞዝ ይዞ ላለመምጣቱ ምንድን ነው እርግጠኛ የሚያደርገን ነገር? ምንድን ነው ዝግጁ ያደርገን ነገር? የመጣልን ደሞዛችን ይዞ ላለመሆኑ ምንድን ነው እርግጠኛ ያደርገን? ስለዚህ እባካችሁ የሀበሻ ጨዋታ ቤተሰቦች በዚህ ጉዳይ ላይ ቆም ብላችሁ መርምሩት። እግዚአብሔር የምህረት አምላክ ነው። የምህረት አምላክ ስለሆነ በምህረቱ ነው ያለ ነው። ማናችንም ደሞዛችን አልተከፈለም። እንደተናገርኩት ማናችንም በሰፈርነው ልክ አልተሰፈርንም። ምክንያቱም የእግዚአብሔር ምህረት በዝቶልናልና ምህረቱ ለዘላለም ነውና ተብሎ ተጽፎ እንዳለ ምህረቱ ለዘላለም ስለሆነልን ደሞዛችን አልተከፈለንም፣ ምህረትን ያገኘን። ስለዚህ በምህረቱ ነው የምንመላለሰው፣ በምህረቱ ነው የምንሄደው። ይቺ ታሪኳን የነገረችን ልጅ አዎ ብዙ ስህተት ሰርታለች። የመጀመሪያው ስህተት እንዳለ ሆኖ ሁለተኛው ስህተት ደግሞ አለ። ያለማወቅ ነው፣ ያለመብሰል ነው። ስትጀምር ታሪኳን የነገረችን ነገር አለ። ጥሬ ነበርኩ አለች። ሁሉም ማድረግ እችላለሁ ብዬ አምናለሁ አለችን። ያ የልጅነት ዕድሜ ነው፣ ግን ዘር ነው። ይህ የተዘራ የማንነት ጉዳይ ነው። መጨረሻ ላይም በዛ በኃይለኝነት እንድትነሳ በክፉ መንገድ በጠማማው መንገድ እንድትነሳ ያደረጋት ይሄ ነው። በልጅነቷ ለራሷ እየነገረች ያደገው እችላለሁኝ፣ አደርጋለሁኝ የሚለው ነገሮች መልካም ነው። ይሄን ማመን መልካም ነው። እምነት ጥሩ ነው፣ ግን የሚተረጎምበት መንገድ ነው መጥፎ የሚሆነው። ዛሬ ብዙ አነቃቂ ነን የሚሉ ሰዎች አያለሁኝ። ማድረግ እንችላለን፣ እንሆናለን፣ እናደርጋለን። መልካም ነው። የሚተረጎምበት መንገዱ ግን ሊመረመር ይገባል። እንዴት አድርገን እንደምንችል የምናደርግበት መንገድ ሊመረመር ይገባል። የተመረመረና የጠራ መንገድ መሆን አለበት። ዝም ብለን ማድረግ መቻላችን አይደለም። ማንም ሰው መሳሪያ ይዞ ተኩሶ መግደል ይችላል። ከመግደል በኋላ ያለው ውጤቱ ነው የማይቻለው። ከዛ በኋላ ያለው ውጤት ነው ዋጋ የሚያስከፍለው። ስለዚህ እችላለሁ ብቻ ሳይሆን ከመቻል በኋላ ያለው ውጤት ምንድን ነው የሚለው ነው ዋናው ነገር። ዛሬ ሰይጣን ክፉ ነው፣ በቀል ክፉ ነው። በተለይ ደግሞ በዚህ አይነት መንገድ የሚመጣው በቀል እጅግ ከባድ ነው። ሳምሶንን የሚያህል ብርቱ ሰው አይተነዋል መጽሐፍ ቅዱስ ውስጥ። በአህያ መንጋጋ ሺዎችን የገደለ ነው። በጀግንነቱ ወደር ያልነበረው ሰው ነው። ሲበቀሉት ግን አይተናል። ስንዴ ያስፈጭተውታል፣ ዓይኑን አውጥተውታል። በቀል ሲመጣ በክፉ ነው የሚመጣው። አስፈጩት ነው የሚለው። መጅ ያስይዘው ነው፣ ድንጋይ ያስይዘው ነው ያስፈጩት። መቀለጃ ነው ያደረጉት። ያንን የሚያክል ሰው፣ ያንን የሚያህል ስሙ፣ ድርጊቱ ታሪክን የሚቀይር ሰው ሲበቀሉት በዛን ያህል ዓይኑን አወጡት ነው የሚለው መጽሐፍ ቅዱስ። እንግዲህ የሰው ልጅን በሕይወት እያለ ዓይን ጎልጉሎ ማውጣት ምን ያህል መሪር ስቃይ እንደሆነ ሁላችንም እንዳፍታ እናስበው። በቀል የዚህን ያህል ነው የሚከፋው። ይቺ ሴት ያደረገችው ያዘን ያህል ነው።
ለምን? በህይወቷ ውስጥ ያሳለፈችው ነገር፣ በህይወቷ ውስጥ የሄደችበት መንገድ የዛ ሁሉ ድምር ውጤት ነው እንዲህ አይነት ማንነት የሰራት። ስለዚህ ዛሬ ቆም ብለን ማን ነው ወደ ደጆቻችን የመጣው? ምን ይዞ ነው የመጣው? እኛስ ወዴት እየሄድን ነው የሚለው ነገር እንመልከት። በመጨረሻም ደግሞ በደረሰብሽ ነገር በእውነት በጣም እናዝናለን። ስትሮክ ወላጅ አባቴን አሳጥቶኛል። እንዴት ያለ ክፉ እንደሆነ አይቼዋለሁ። እግዚአብሔር ስለራራልሽ በጣም እድለኛ ነሽ። አባቴን ስትሮክ ሲመታው ህመሙን አይቼዋለሁ። አንቺ በቀኝ በኩል ያለው አካልሽ ብቻ ነው እንዳይሰራ የሆነው። አባቴ በቀኝ በኩል ያለው አካሉ አይሰራም፣ መናገር አይችልም፣ ምግብ ማኘክ አይችልም። ለ11 ወራት በአፍንጫ ውስጥ በገባ ቲዩብ ነበር ምግብ እየተፈጨ እየተሰጠው በህይወት የቆየው። እንዴት መራር ጊዜ እንደነበረ፣ እንዴት ከባድ የሆነ ጊዜ እንደሆነ እግዚአብሔር ራርቶልሻል። በእውነት ነው የምልሽ። በጣም እግዚአብሔር እንደገና አምላክ እንደሆነ አምናለሁ። ስለራራልሽ፣ ስለወደደሽ። ያዕቆብ እንዲህ አለ፣ ከመልአኩ ጋር በታገለ ጊዜ ሲነጋጋ ይላል፣ የሚታገለው ከመልአኩ ጋር መሆኑን ባወቀ ጊዜ ካልባረከኝ አልለቅህም ብሎ ያዘው ይላል። ትግሉን አቆመ። አሳልፈኝ እሄዳለሁ የሚለውን ትግሉን አቁሞ የመባረክ ጥያቄ ነበር የጠየቀው። መልአኩን ይዞ ካልባረከኝ አልለቅህም ነው ያለው። አሁን ያሳልፈኝ ጉዳይ አይደለም፣ ባርከኝ የሚል ጥያቄ ነበር የጠየቀው ያዕቆብ። መልአኩም ይላል ቀኝ እግሩን ሹሉዳ ነካው፣ እግሩም ሽባ ሆነች። ያዕቆብም አለ እግሬ ድና ቀረች አለ። ሽባ ሆንኩኝ አላለም። አካል ጉዳተኛ ሆንኩኝ አላለም። አካሌ ጎደለ አላለም። እግሬ ድና ቀረች ነው ያለው። በመልአኩ መነካቱን፣ አካል ጉዳተኛ መሆኑን መባረክ እንደሆነ ነው የገባው። ተባርክ ያለው እግሬ ድና ቀረች ነው ያለው። እግዚአብሔር እንደገና እድል ሰጥቶሻል። ምንም ማለት አይደለም። ያለፈው አልፏል። ስተትሽን አውቀሽዋል። በህይወትሽ ያለፈውን ነገር ሁሉ አውቀሽዋል። እግዚአብሔር እንደገና እድል ሰጠሽ። የንስሐ ጊዜ ሰጠሽ። በጣም ትልቅ እድል እግዚአብሔር ሰጥቶሻል። ይሄ ደሞዝሽ አይደለም። ይሄ ሰዎች በህይወታቸው ሊገጥማቸው የሚችል ነገር ነው። እግዚአብሔር ግን የእንደገና እድል ሰጠሽ። ዛሬ እህቴ እንደ አበሻ ጨዋታም እንደኔም የምመክርሽ ነገር እግዚአብሔር የእንደገና እድል በህይወትሽ ሰጥቶሻል። ቀኑ ሳይመሽ መዝገቡ ሳይዘጋ በእግዚአብሔር ፊት ሆነሽ ስላለፈው ነገሮች ሁሉ ይቅርታ ጠይቂ። እግዚአብሔር ይቅር ባይ ነው። በህይወትሽ ውስጥ ያለፈው ነገር መከራዎችሽ እዚህ ህይወት ውስጥ እንድትገቢ ያደረገሽ ነገሮችን ሁሉ እግዚአብሔርን ያውቃል። አንድ ነገር የምነግራቸው የአበሻ ጨዋታ ቤተሰቦች፣ ባደረግናቸው ነገሮች ሁሉ፣ ባለፍንባቸው መንገዶች ሁሉ እግዚአብሔር አይቶናል፣ አላመለጥም። ምናልባት ከሰው ዓይን ተደብቀናል፣ ከሰው ዓይን ተሸሽገናል፣ ማንም አላየንም፣ ማንም አልደረሰብንም። ግን ባደረግነው ነገር ውስጥ ሁሉ ያደረግነውን ስናደርግ እግዚአብሔር ግን አይቶናል። ይህንን አውቃለሁ። ስለዚህ ያደረግሽውን ነገር የሆንሽውን ዛሬ ለእኔ የነገርሽኝን ለአበሻ ጨዋታ ቤተሰቦች የነገርሽንን ታሪክ ሁሉ ባደረግሽበት ጊዜ በሆነብሽም ጊዜ እግዚአብሔር ድርጊቱን ሁሉንም አይቷል። እንዳላየ እንዳይመስልሽ፣ አይቷል። እግዚአብሔር በስፍራው ላይ ነበር። እግዚአብሔር ለምን ዝም አለ ስትይ የእሱን ጥሪውን ስላልጠራሽው ነው። እግዚአብሔር ዝም ያለው ስላልተጠራ ነው። ልትጠሪው ዘንድ እግዚአብሔርን ትጠሪው ዘንድ ጊዜው ነውና አሁን ጊዜሽ ነው። የምነግርሽ ነገር ይህን ነው። እግዚአብሔር እንደገና እድል ሰጥቶሻል እህቴ። እግዚአብሔር እንደገና እድል ሰጥቶሻል። አሁን ላደረግሽው ጥፋት፣ ለሰራሽው ስራ ሁሉ በእግዚአብሔር ፊት ይቅርታን ጠይቂ። እግዚአብሔር መሐሪ አምላክ ነው።
እንግዲህ የአበሻ ጨዋታ ቤተሰቦች በእህታችን ያሳለፈችውን ህይወት የኖረችውን ኑሮ ነግራናለች። ጥፋት ነው፣ አዎ ጥፋት ነው። እኔ ሳይሆን ይህን ያልኩት የእግዚአብሔር ቃል ነው ያለው። ላጠፋነው ጥፋት ሁሉ ደግሞ የምህረት ደሞዝ ተከፈለን እንጂ ደሞዛችን ቢከፈለን ማናችንም በህይወት አንኖርም ነበረ። ስለዚህ ይህንን እመክራችኋለሁ ወገኖቼ፣ የአበሻ ጨዋታ ቤተሰቦች ይህንን እላችኋለሁ። እግዚአብሔር አዋቂ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሁሉን አድራጊ ነውና ያያል፣ ይቅር ይላልና ዛሬ በይቅርታ በፊቱ እትቆሚ ዘንድ አደራ ላለሁኝ። የአበሻ ጨዋታ ቤተሰቦች እንግዲህ ወደ ተፋችሁት ነገር አትመለሱ። ያለፈው ነገር ወደ ህይወታችሁ ሲመጣ ቆም ብላችሁ ተመልከቱ። ይዞት የመጣ ሁሉ የበረከት አይደለምና መንገዳችሁን መርምሩ። የዛሬው መልእክት ይሄ ነው። እንግዲህ ፕሮግራማችንን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር አድርጉልን። ይህንን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ዘላለም ወዳጄን ከአትላንታ ጆርጂያ ነው። መልካም የመስቀል በዓል ይሁንላችሁ። አመሰግናለሁ።